እንዴት ናችሁ? በዛሬ ቪዲዮአችን ከፓርት 1 ጀምሮ ማሳያችሁ ስለ ፖፖ አፕሊኬሽን ነውና እዚህ ዛሬ የምናየው አራት መሰረታዊ ነገሮች አሉ። ፖፖ አፕ ምንድነው? አፕ አወራረዱ፣ አካውንት አከፋፈቱን እና በፖፖ በየቀኑ ብዙ ገንዘብ የምንሰራባቸውን ዘዴዎች በሁለት ፓርት ከፋፍለን እናሳያችኋለን። ቀጣዩ ደግሞ ገንዘብ የምትሰሩበትን ወደ 10 መንገዶች አሉ። እነሱም በሙሉ አሳያችኋለሁና ምንም ሳትሰላችሁ ሳታቆራርጡ ቪዲዮን በጥሞና እንድታዩ እንድትሰሙ ጋብዛችኋለሁ። ከዛ በፊት ግን በዚህ ቻናላችን ስለ ፖፖ አፕሊኬሽን አዳዲስ የመጡ መረጃዎችን፣ ህጎችን እና ሆስቶችን አዳዲስ አካውንት የከፈቱትን እያስተማርን ገንዘብ ተከፋይ እስከሚሆኑ ድረስ ስቴፖች እናሳያችኋለን እና ላይክ እና ሰብስክራይብ ማድረግ እንዳትረሱ። እሺ ፖፖ አፕ ምንድን ነው ወደሚለው ስንመጣ ይሄው እዚህ ጋር ያለው ነው። እቺ እንደዚህ አይነት ናት። ይሄ በፎቶ ነው ማሳያችሁ። ፕሌይ ስቶር ላይ ገብታችሁ ምናምን ስታወርዱ እቺን ምልክቷን እንዳትረሱ ነው አሁን ማሳያችሁና ፖፖ አፕ ምንድነው ወደሚባለው ስንመጣ ፖፖ አፕ ኦንላይን ማርኬቲንግ አንዱ ነው። በኦንላይን ገንዘብ የሚሰራበት መንገድ ነውና አፕሊኬሽኑ በዋናነት የሚተዳደረው ኮይን በመስራት ነው። ኮይን ፕሮዲውስ አድርጎ በመሸጥ ነው። ላይክ በቃ አሁን ሰሞነኛ ላይ የምንጠቀማቸውን አብዛኞቹን ፕላትፎርሞች የነሱን ፊቸራቸውን አንድ ላይ አጠቃለው የያዘ ነውና እንደ ፌስቡክም እንደ ቲክቶክም የሚሆን ነውና እዚህ አፕሊኬሽን ላይ በዋናነት ምንድነው ከሁሉም በላይ ይሄን እያገነነ የመጣው ገንዘብ የምትሰሩበት ምንድነው በጣም ብዙ ቀላል መንገዶች አሉ። ለምሳሌ አሁን እኛ እንደምናውቀው ቲክቶክ ላይ ገንዘብ ይሰራል ይባላል። ቲክቶክ ላይ ገንዘብ የሚሰራው እንዴት ነው? ቲክቶክ ላይ ገንዘብ ለመስራት ግዴታ እናንተ ፎሎወር ሊኖራችሁ ይገባል። ከ10 ሺህ ከ1 ሺህ በላይ ፎሎወር ሊኖራችሁ ይገባል። ደግሞ ገንዘብ ተከፋይ ለመሆን በዋናነት ደግሞ እናንተ ዘፋኝ ልትሆኑ ይገባል፣ ወይም ኮሜዲያን ልትሆኑ ይገባል፣ ወይም ጌመር መሆን አለባችሁ። እነዚህ ሁሉ ፖፖ ላይ አልኩኝ ቲክቶክ ላይ የሚያስፈልጉ ናቸው። እዚህ ፖፖ ላይ ግን ይሄ ባይኖራችሁ ታለንት ባይኖራችሁ ካላችሁ መሰየው ነው፣ በደንብ ትሰሩበታላችሁ። ባይኖራችሁ እንኳን እዚህ ላይ ቲክቶክ ላይ ከሚሰሩት በላይ እነሱ ገንዘብ ከሚሰሩት በላይ እዚህ ላይ መስራት ትችላላችሁ። እንዴት እንደሆነ እነግራችኋለሁ። እሺ እዚህ ፖፖ ላይ ሌላ ነገር ምንድነው? ፎሎወር አያስፈልግም። እዚህ ጋር ግዴታ ፖፖ ላይ እናንተ ዘፋኝ መሆን አይጠበቅባችሁም። እናንተ ግዴታ ቪዲዮ ኤዲት እያደረጋችሁ መልቀቅ አይጠበቅባችሁም። እናንተ የምትሰሩት ምንድነው? ዴይሊ ታስኮች አሉ፣ በየቀኑ የምታደርጉት ትናንሽ ነገሮች። ትናንሽ ነገር ስላችሁ ዝም ብሎ እንዳይመስላችሁ ኮይኖችን መሰብሰብ ነው። ኮይን ስል ደግሞ በፊት እንደምናውቀው እንደ ይሄ ታፕ ስዋፕ እንደ ይሄ ኮምባት ኤር ድሮፖች ነገር ቆይቶ ሊስት የሚደረግ አይደለም። ኮይናችሁ ቆይቶ ከዛሬ ስንት ወር በኋላ ይገለጽና ወደ ዶላር ተቀይሮ ሜይቢ ልታገኙ ትችላላችሁ፣ ልታጡ ትችላላችሁ እንደሚባል ሳይሆን ቀጥታ ዛሬ አካውንት ከፍታችሁ ዛሬውኑ የሚሰራውን በደንብ ከሰራችሁ ገንዘብ ማውጣት እንደምትችሉ 100% በዚሁ ላረጋግጥላችሁ ወዳለው እና ሌላ ደግሞ የሚለያው ምንድነው? እንደ ዩቲዩብ ዋች አወር አይፈልግም፣ እንደ ዩቲዩብ ሰብስክራይብ አይፈልግም። እዚህ ላይ ዋና ምንድነው? ዴይሊ ታስኮችን መስራት፣ ከዛን ስለ አፕሊኬሽኑ በደንብ አውቃችሁ ኤጀንት መሆን ማለት ምንድነው? እናንተ መጀመሪያ ስለ አፕሊኬሽኑ የሚያውቅ ሰው አንድ ያስረዳቸዋል። የኔ ስራ ማለት ነው። ኤጀንት ነኝ እኔ። አሁን ስለ አፕሊኬሽኑ ሌሎቹን አስረዳለሁ። ከዛን አስረድቼ ምን አደርጋለሁ? እመዘግባቸዋለሁ። ከመዘገብኩ በኋላ ምንድነው እነሱ ሲሰሩ ገንዘብ ተከፋይ ሆንኩኝ ማለት ነው። እናንተም እዚህ ላይ ገንዘብ የምታገኙት በምንድን ነው? ስለ አፕሊኬሽኑ እናንተ መጀመሪያ በደንብ እውቀት ታገኛላችሁ። እውቀት ካገኛችሁ በኋላ ኤጀንት ትሆኑና ሌሎችን ትመዘግባላችሁ። የዛን ሰዓት ኔትወርኩ ይሰፋና በቃ እዛኔ ገንዘብ ተከፋይ መሆን ትጀምራላችሁ ማለት ነው። ይሄን እስከዛ ድረስ እንዴት እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። ሌላ ደግሞ ስለ አፕሊኬሽኑ ማወቅ ከፈለጋችሁ አፕሊኬሽኑ በቅርብ ጊዜ የመጣ ነው። ወደ 2022 ላይ ሲንጋፖር ላይ ፐብሊሽድ የተደረገ ነው። ግን በጣም ከዩቲዩብ ጋር አሁን ባለበት ሁኔታ ዩቲዩብ ላይ ሄዳችሁ ቲክቶክ ላይ ሄዳችሁ ጉግል ላይ ሄዳችሁ ሰርች ብታደርጉ አመጣጡ በጣም ያስፈራና በዓለም ዙሪያ በጣም ሁሉም ሰዎች ገንዘብ እየሰሩበት ያለ በጣም እስካም ያልሆነ ሁሉም አሁን ሬት በጣም በቃ ቲክቶክን ከቅርብ ጊዜ በኋላ ይበልጧል ተብሎ እየተሰጋ ያለው ይሄ ነውና ሁላችሁም ገብታችሁ እንድትቀላቀሉ በዚሁ አጋጣሚ ልጋብዛችሁ ወዳለው። ምንም አይነት እንደ ነገር ሌላ ኔጌቲቭ ነገሮች አፕሊኬሽኑ ላይ እንደሌሉትም በዚህ አጋጣሚ ገንዘብ በእውነተኛነት ሰርታችሁ እንደምታገኙ ላረጋግጥላችሁ ወዳለው። ምንም አይነት ገንዘብ ኢንቨስት ሳታደርጉ ምንም አይነት ነገር ከኪሳችሁ ገንዘብ የሚባል ሳታወጡ እናንተ ትንሽ ጊዜ ብቻ ሰርታችሁ ገንዘብ የምታገኙበት አፕሊኬሽን ነው።
እና አፕ ምንድን ነው የሚለውን ነግሬያቸዋለሁ። ቀጣይ ደግሞ በደንብ ማወቅ ካለባችሁ አካውንቱን ከከፈታችሁ በኋላ እኔ አስተምራለሁ እና ገንዘብ ተከፋይ እስከምትሆኑ ድረስ ያለውን ነገር አስተምራለሁ። ስለዛ እኔ ምነግረውን ስቴፕ ባይ ስቴፕ ብቻ እየተከተላችሁ ማድረግ ነው የእናንተ ስራ። አፕ አወራረድ ሁለት አይነት መንገዶች አሉ። ሊንክ ተልኮላችሁ ማውረድ ትችላላችሁ፣ ወይም ፕሌይ ስቶር ላይ ገብታችሁ ማውረድ ትችላላችሁ። እኔ ግን በቀላሉ ከፕሌይ ስቶር እንዴት ማውረድ እንደምትችሉ እና አሳያችኋለሁ። በፓርት እየከፋፈልኩ ቪዲዮ ለቃለሁ። እንደ ፕሌይ ስቶር እንገባለን። እኔ እያወረድኩ ማሳያችሁ ከፕሌይ ስቶር ነው። ሌላ አማራጭ ሊንክም ተልኮ ልታወርዱ ትችላላችሁ። እዚህ ጋር ፕሌይ ስቶር ላይ አንዴ እንገባለን። እዚህ መተን ሰርች ባሯ ላይ አንዴ እነካለን። እዚህ ሰርች እናደርጋለን። ፖፖ ላይቭ ስትሪም ያው መጥቶልኛል። እዚህ ጋር እኔ በፊት ሰርች አድርጌ ስለነበር መጥቶልኛል። ፖፖ ላይቭ ስትሪም ብለን የሚለውን አንዴ እነካለን። ይኸው እዚህ ጋር እታች የመጣው ነው ትክክለኛው የፖፖ አፕሊኬሽን። ይሄ ፒኦ ጽሁፍ ያለበት እና የሆነ ከለርፉል ነገር ነው። እሱን እኔ አውርጄዋለሁ። እዚህ ጋር አፕዴት ነው የሚለኝ። እናንተ ደግሞ አዲስ ስላላወረዳችሁ ኢንስቶል ይላችኋል። አንዴ እነካለን። እሺ እኔን አፕዴት እያደረገልኝ ነው። እናንተን ኢንስቶል ነው የሚያደርገው። እሺ ጋይስ አፕዴት አድርጎ ጨርሶልኛል። እታች እንገባና ጨርሶልኛል። ይኸው እዚህ ጋር ወርዷል አፕሊኬሽኑ። እዚህ ወርዷል። እነካዋለን። ይኸው እንደምታዩት ፖፖ ገጽታው እንደዚህ ነው ኢንተርፌሱ። በጉግል አካውንታችሁ መክፈት ትችላላችሁ፣ በፌስቡክ። እዚህ ጋር ደግሞ እታች ቀስት ምልክቷን ስትነኩ ሌላም አማራጭ በኢሜይል በስልክ መክፈት እንደምትችሉ አማራጭ ያመጣልናል። ከመክፈታችን በፊት ግን በስልክ የምትከፍቱ ከሆነ መጀመሪያ ዋትሳፕ አካውንት በሱ ቁጥር መክፈት አለባችሁ። ግን ኢትዮጵያ ውስጥም ሌላ ሀገርም ልትኖሩ ትችላላችሁና ሎኬሽን በቀየራችሁ ቁጥር እንዳያስቸግራችሁ በጉግል አካውንት በኢሜይል ብትከፍቱ ሞር ይመረጣል። እኔም በጉግል እየከፈትኩ አሳያችኋለሁ። እዚህ ጋር ከመክፈታችን በፊት እዚህ አይ ሃቭ ሪድ ኤንድ አግሪድ ፕራይቬት ፖሊሲ የሚለውን አንዴ እነካለን። አግሪ ማድረግ ነው። ከዛ እዚህ ጋር መተን የሎጊኗን እዚህ ጋር ጉግል እነካለን። ከዛን ኢሜይል ያመጣልናል። ከሱ መርጠን አካውንት እንከፍታለን። እሺ እኔን እዚህ እያስመረጠኝ ነው። እዚህ ከነዚህ በአንዱ ከፍታለሁ። እዚህ አግሪ እንላለን። የከፈተልኝ ነው። እሺ እንደምናየው እዚህ ጋር አምጥቶልኛል። እዚህ ስማችንን እናስገባለን። ከላይ እንጀምራለን። መጀመሪያ እዚህ ጋር ፕሮፋይል ፎቶአችሁን አስገቡ ይላል። ከላይ እንጀምራለን። ፕሮፋይላችንን ቀይረን እሺ እዚህ ጋር ያስመርጠኛል። ክሮፕ አደርጋለሁ። ያውቺን በዚች እንደዚህ ባለችዋ ሰርክል ውስጥ ስለሚያስገባ ፎቶአችንን ይህን የቀረውን ቆርጠን እናወጣለን። እሺ ያው እዚህ ጋር ፎቶዬን አስገብቻለሁ። አሁን ስም ማስገባት ነው። እሺ ስሜን አስገብቻለሁ። እዚህ ጋር ደግሞ ዴት ኦፍ በርዝ የሚለውን የተወለዳችሁበትን ዓመተ ምህረት ነው። ግዴታ ከ18 ዓመት በላይ መሆን አለበት። እዚህ ጋር ዓመት እንደዚህ ስክሮል እያደረጋችሁ መቀየር ትችላላችሁ። እዚህ ጋር 28 እሺ እዚህ ጋር ቀን ካስገባችሁ በኋላ እዚህ ጋር ኮንፈርም የምትለውን እነካታለን። እሺ እንደምታዩት እዚህ ጋር ዲፎልት ኢትዮጵያ የሚል አስቀምጧል። አብዛኞቹ አሁን ምን እያሉ ነው? በሌላ ሀገር ብትከፍቱ ሞር ብዙ ፖይንት ይሰጣችኋል፣ ብዙ ዶላር ታገኛላችሁ ይባላል። ግን ይሄን ነገር እንዳታደርጉት። ምክንያቱም በሌላ ሀገር ከከፈታችሁ በኋላ ወደፊት አሁን እየገባችሁ አካውንቱን ፖፖን ስትጠቀሙ ይገባችኋል። እና በሌላ ሀገር ከከፈታችሁ ወደ ሌላ ሀገር ሰዎች ጋር አሁን በህንድ ብትከፍቱ ከህንድ ሀገር ሰዎች ጋር ከህንድ ሀገር ኤጀንቶች ጋር ነው የሚያገናኛችሁ። እና ገንዘብም ልታወጡ ስትሉ የኢትዮጵያ ባንክን ቴሌብርን ምናምን አያስገባም። ስለዛ ትጎዳላችሁ። ስለዛ ይሄ ካንትሪውን ኢትዮጵያ በሚለው በስርዓት እንከፍታለን። ይሄ ዲፎልት እዚህ ገብቶ ነው ያለው። አንዴ ከገባ ደግሞ ለማቀየር ትንሽ ይከብዳል እና ሀገር እንዳትረሱ። ጾታችሁንም ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት
ብላችሁ መክፈት አለባችሁ። እዚህ ጋር ሜል የሚለውን እነካለው አንዴ። በቃ አካውንት ከፍቶልኛል። እዚህ ጋር ሰሚት እንላለን። እሺ እንደምታዩት የፖፖ አካውንት ከፍተናል። ይህን ይመስላል። እዚህ ጋር ላይቭ አለ፣ ፓርቲ አለ። እዚህ ደግሞ እዚችኛዋ መሀሏ ጋር የገባችሁ የሰዎችን እንደ ፌስቡክ ነው ብያችሁ ነበር፣ እንደ ቲክቶክ ነው ብያችሁ ነበር እና እዚህ እየገባችሁ የሰውን ቪዲዮ ማየት ትችላላችሁ፣ ፎቶቸውንም ማየት ትችላላችሁ። እነዚህ ደግሞ ላይቭ ላይ የተቀመጡ ናቸው። አሁን ማሳያችሁ ምንድን ነው የፊት አሻራ አልሰጣችሁም። ቱ ጋር እንደሚሰጥ አሳያችኋለሁ። እዚች ጋር ትመጣላችሁ። ከነዚህ እዚች መጨረሻኛዋ ላይ መታችሁ አንዴ እነካለን። ይኸው እዚህ ስትነኩ እንደምታዩት እዚህ ጋር ቅድም ያስገባችሁትን ፎቶ እዚህ ጋር ያስገባነውን እዚህ ስማችንን ሁሉ ነገር አምጥቶልናል። የፊት አሻራ ለመስጠት እዚህ ጋር እንመጣለን። እዚህ ኤዩቲ አውተንቲኬሽን ምትል ቦታ አለች እና አንዴ እነካታለን። እሺ አምጥቶልናል። እዚህ ጋር መጀመሪያ ላይ ያለችውን ፌስ አውተንቲኬሽን ምትላለች፣ እሷን አንዴ እነካለን። ይሄው አሁን እዚህ አምጥቶልኛል። እዚህ ጋር ምንድን ነው ማደርገው? መጀመሪያ እዚህ አፕሎድ ፎቶ ኦፍ ዩርሰልፍ የራሳችሁን ፎቶ አስገቡ ይላል። እዚህ ጋር የራሳችሁን ፎቶ አስገቡ የሚለው ጋር አንዴ እነካለን። ከዛ በፊት ግን የምታስገቡት ፎቶ ከ6 ወር ወዲህ ያለ መሆን አለበት። ትክክለኛ የፊት ገጽታችሁ የሚያሳይ መሆን አለበት እና የግድ ኤዲት ምናምን የተደረገ መሆን የለበትም። ምክንያቱም ይሄ የእናንተን ዳታ የሚያስቀምጠው ነው እንጂ ለሰው ምናምን የሚያሳየው አይደለም። አሁን ፕሮፋይል ምናምን እንደምቀይሩት ፊት ለፊት ላይ የሚወጣ ፎቶ አይደለም። ትክክለኛ ገጽታችሁን የእናንተን ለማወቅ ነው፣ ለሴኪዩሪቲ ብሎ የሚወስደው ነው እና የቅርብ ጊዜ ቢሆንም ሰልፊን ብትነሱ ሞር የተሻለ ነው። ፎቶ ያስመርጠናል። ወደ ጋለሪ ከወሰደን በኋላ ከዚህ አንድ ፎቶ እንወስዳለን። ይሄው ፎቶዬን አስገብቻለሁ። አሁን የሚቀረኝ እዚህ ጋር ስታርት ሰርቲፊኬት የሚለው ነው። ስታርት ሰርቲፊኬት የሚለውን እንዴት እናደርጋለን? እኔ በፊት የፊት አሻራ ስለሰጠው ድጋሚ አንድ ሰው ድጋሚ መስጠት አይችልም እና እስቲ አንዴ እንያ። እዚህ ጋር አሻንጉሊቷ ትመራናለች። እዚህ ጋር ምንድን ነው የሚለኝ? ፎቶውን ቀይር ነው። ፎቶ ካስገባችሁ በኋላ ምን ታደርጋላችሁ? እዚህ ጋር ስታር ሰርቲፊኬት ትላላችሁ። ከዛን እንደዚች አይነቷ ወደ ሰልፊ ካሜራ ይወስዳችሁና እዚች አካባቢ እዚች ጋር ደግሞ ትንሽ አሻንጉሊት አለች። ፊታችሁን ቀና በሉ፣ ዝቅ በሉ፣ ወደ ጎን አይናችሁን ሳቅ ምናምን በሉ እያለች ትነግራችኋለች እና እንግሊዝኛ ምናምን የለም በምልክት ነው የምትለው። እሷን እያያችሁ ከዛን ሰርቲፋይድ ይላችኋል። የዛኔ ነክታችሁ ትወጣላችሁ። ከዛን እዚህ ጋር እየነካችሁ መውጣት ነው። አሁን አምጥቷቸዋል። ከዛን ምን ታደርጋላችሁ? ዋና እዚህ ላይ አሁን አካውንት ከፍታችኋል። መርሳት የሌለባችሁ ነገር አንድ ያልነገርካችሁ መማር ኤጀንት ለመሆን የግዴታ እናንተ ተምራችሁ ኤጀንት ሆናችሁ ነው እዚህ ፕላትፎርም ላይ በደንብ ገንዘብ ተከፋይ የምትሆኑትና እሱን በደንብ ለማወቅ ለመረዳት ምን ታደርጋላችሁ? ኤጀንሲ መያዝ አለባችሁ። ኤጀንሲ የምትይዙት ኮይን ስትቀያየሩ፣ ገንዘብ ስታወጡ፣ ስታስገቡ እንዳያስቸግራችሁ ከእናንተ በፊት የነበሩት ኦጂዎች ጋይድ እንዲያደርጋችሁ ኤጀንሲ መያዝ አለባችሁና ምን ታደርጋላችሁ? እዚህ ጋር መታችሁ አንዴ ቺን ምልክት እነካለን። ማይ ኤጀንሲ የምትለው ጋር እንመጣና ከነካም በኋላ እዚህ ያመጣልናል። እንጠብቃለን። አዎ እዚህ አምጥቶልኛል። ከዛን እዚህ ጋር የምታስገቧት ቁጥር አለች። እቺን ትጽፋላችሁ 43 እዚህ ጋር የምትጽፉት 43 39 66 82 ብላችሁ ትጽፉና ይሄው እዚህ አምጥቶልኛል። ቀሌ የሚል የኢትዮጵያ ኤጀንት ነው ማለት ነው። እናንተን እኔ ነኝ ከኔ ጋር መስራት ከፈለጋችሁ ማለት ነው። በስሬ ብዙ ልጆችን ብዙ ሱፐር ኤጀንት አድርጊያለሁ፣ ገንዘብ ተከፋይ አድርጊያለሁ እና እናንተም እዚህ መታችሁ ከኛ ጋር መስራት የምትፈልጉ ከሆነ ነው። ከዛን ፕሊዝ ኢንተር ኤጀንትስ አይዲ የሚለውን እዚህ ጋር አንዴ እነካታለን። ኮንፊርም እንላለን። ጨርሰናል ማለት ነው። ኮንግራጁሌሽን ብሎናል። ከዛን እዚህ አካባቢ ሌላ ነገር ምንም እንዳትነካኩ። ምትነካኩ ከሆነ እስከ ወር ድረስ
አክሰስ እንዳታደርጉ ሊያግዳችሁ ይችላል እና በቃ ቀጥታ እዚህ ጋር ቀስት ምልክቷን ነክታችሁ ትወጣላችሁ። እሺ አሁን የፊት አሻራም ሰጥታችሁ ኤጀንሲም ተመዝግባችሁ ጨርሳችኋል። አሁን ማወቅ ያለባችሁ እና መስራት ያለባችሁ ምንድን ነው? ገንዘብ የሚገኝበትን በየቀኑ ዶላር የምትሰሩበትን ሁሉንም መንገድ ነው። እሺ ከዛን ወደዚህ እዚህ ጋር ያለችውን የላይቭ ምልክቷን እነካለን። ይሄ እዚህ ጋር ምንድን ነው? እዚህ ሁሉም ምን የሰሩ ነው ያሉት? ላይቭ ላይ ገብተው ዶላር ለማግኘት በየቀኑ ገንዘብ ለማግኘት እያስተማሩ ያሉ፣ ፒኬ እየተጫወቱ ያሉ፣ ሌሎችን እያስረዱ ያሉ ናቸው እና እነዚህ ሁሉም ምንድን ነው ገንዘብ ለማግኘት እየሰሩ ያሉት ናቸው። ከዛን እናንተም ደግሞ ገንዘብ እንዴት ማግኘት እንደምትችሉ፣ ኮይን እንዴት መሰብሰብ እንደምትችሉ፣ ፖይንት እንዴት መሰብሰብ እንደምትችሉ ሁሉንም ነገር በፓርት 2 ቪዲዮ ተሰርቶላቸዋል። ይሄ ፓርት 1 ነው አካውንት የከፈታችሁበት። ፓርት 2 ደግሞ እናንተም እንዴት በየቀኑ ገንዘብ ማግኘት እንደምትችሉ ዴይሊ ታስኮችን በሙሉ ሰርተናል። እዛ ላይ መከታተል ትችላላችሁ። ጨርሰናል ጋይስ። በዚህ ቻናላችን ስለ ፖፖ ሁሉንም ነገር ከጀማሪነት አንስቶ እስከ ገንዘብ ተከፋይ እስከምትሆኑ ድረስ ያለውን ሁሉንም ነገር ቻሌንጆችን ሆነ የምትሰሩትን ስራ ሆነ እንዴት እንደምታከናውኑ ሁሉንም ቪዲዮ እየሰራን በየጊዜው እንለቃለን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ባይ ቪዲዮ